3 ቀን በተከታታይ ቤት ውስጥ ቁጭ ካልኩ ከሆነ ነገር እየተነጠልኩ ነው የሚል ስሜት አለ። ሰው የሚያስታውስሽ ሲያይሽ ነው። መታየት መጠራት አለው። ከአይኔ ራቃ ልብ ይርቃል እንደሚባለው ሊል ይችላል ሰው። አንዱ ሰዎችን ኢምፕረስ የምናደርግበት ነገር እኮ ራሱ ቢዚ መምሰል ነው አይደል? የሚመስለው ቀኑን በምን ልምላው ነው። ክፍተት የሚባል መኖር የለበትም። ጭንቀቱ የሚጀምረው ከራስ ነው። በኋላ ግን ቤት ሁል ጊዜ ስትመጪ እኔ ካለሁ ምን ሆነሽ ነው ትዕግስት ማለትሽ አይቀርም። ለምንድነው ወጣ ያላልሽው? ወጣ ብለሽ ምን ይዘሽ መተሻል አይደለም የምናወራው። እዚህ ጋር ስልክ እያወራ እዚህ ጋር ሌላ ሰው እያወራ እዚህ ጋር በአንዴ 5 ቦታ እየሆንን በጉዳይ ላይ ጉዳይ ማህበራዊ ህይወት የራሱ ጊዜ ይፈልጋል። አዲስ አበባ ኑሮ ታውቁታላችሁ አለን ሳቁ። ሁሉም አለቃሽ ሊሆን ይችላል፣ የስራ ባልደረቦችሽ፣ ሌሎችም ቢዚ መምሰልሽን እንደ ጠንካራ ሰራተኝነት ነው የሚቆጥሩት። ምን ይንቀረደድብኛል ተፍ ተፍ አይሉም እንዴ የምንለው ነገር አለ። ስለዚህ እንዲህ የሚሉ ሰዎች ይስቡናል። እንቅልፍ ያጣና እንቅልፍ ያገኘ ሰው ጠዋት ላይ ያላቸው ፐርፎርማንስ አንድ አይነት አይደለም። ቀልብህ ልክ አይደለም፣ አልተረጋጋሽም። ኢኮኖሚካሊም ልናገኝ የሚገባውን ነገር እያመጣሽ አይደለም። ብዙ የሮጥሽን ቤት የለሽ በኋላ ነው ውጤቱን የምናገኘው ብለው ራሳቸው የሚሸውዱ ሰዎች አለው። ጽጌ ይሄ ነገር አለው። ግን እስከ መቼ አመቱን ሙሉ እንደተባለው ገደብ ያልተበጀለት ይሆናል። መቼ ነው የሚጥልሽ ቢዚነቱ የሚለው እኮ አብሮ ይመጣል። ቢዚ ሆነው እኮ በርናውት አድርገው የሚወድቁ ሰዎች አሉ። ስንት ጉዳይ አለኝ ብለሽ ብትቆጥሪ አንዳንዴ እኮ ያስገርማል እንዴ። በጣም ስልካችን ውስጥ ገብተን ካላየን እንረሳዋለን። 40 ሰዎች ጋር ተደዋውለን ሊሆን ይችላል። ብክን የምንልበት ህይወት በእርግጥስ ውጤታማ አድርጎናል?